በጣም ጥሩ አቶ ብርሃኑ፣ ይሄ መረጃ አንድ ቀን እጄ ላይ ይጥል ይሆናል። የዛን ጊዜ መሪው እኔ ነኝ የማሆነው። ጠብቅ። ቀስ በል እንጂ እኛንም እንዳገለብጠን። ዝም በይ አንቺ ጦሰኛ። በአንቺ ምክንያት ነው ይሁሉ ጦስ ውስጥ የገባሁት። በቃ ሊሆን አይደል እንዴ? በቃ ምንድን ነው? ያ ባልተብየው ሰው ያልደወለም እንዴ? አልደወለም። እስቲ ስልኩን ስጪኝ ልደውል። ምን ልትለው ነው? እሱን አብረን የምናየው ይሆናል። ከእሱ ጋር የሆነ ነገር ቢፈጠር ነው እንደዚህ የሆነ፣ ወይ ራሱ የሆነ ነገር አድርጓት ይሆናል። በፍጹም እሱ ምንም አያረጋትም። እሱን አብረን የምናየው ይሆናል። ሰው ማመን ቀብሮ ብላለች ቀብሮ። ሄሎ፣ የሳራ አባት ነኝ። ትሽ ልጄን የታባን ያደረካት ትሰማለህ? ልጄ በዚህ ሰዓት የትም ልትሄዳች ነው፣ ወይ አስቀይማት የሆነ ቦታ ሄዳ ይሆናል። ትሰማኛለህ? ይኸውልህ ልጄ አንድ ነገር ትሆንና ሲጥ አድርጌ ነው መገልሽ። ምን ማድረግ ነው ሀብታሙ? ዝም በይ። እኔ ቤተሰቤን እንዴት መጠበቅ እንዳለብኝ እኔ ነኝ የማውቀው። ለምን እንደዚህ ትሆናለህ? ተወኝ አቤል። ነገሩን እናጣራ። ለምን እንደዚህ ራስን ትጎዳለህ? መጀመሪያም ታውቆኝ ነበር። ወይኔ ሳሪ፣ ውስጤን እኮ እየነገረኝ ነበር። እባክህ ስማ፣ ከዚህ በላይ ራስን እንደዚህ መጉዳት የለም። ይኸውልሽ መጀመሪያም ታውቆኛል። በደስታችን ቀን በዛሬ ዕለት ይኸው ጉድ ወጣ። ሁሉም ነገር እሱ ሲፈቅድ ነው የሚሆነው። ሁሉም በጊዜው ነው የሚሆነው። ቃሉንም አይደል በቃቶ እኔን በቃቶ። አሁን እንደዚህ አትሆን። አደጋውን ቢሆን ጠዋት ሲነጋ ምን እንደሆነ ማወቅ እንችላለን። አዎ እኔም እኮ የጠየኳቸው ሰዎች ታገሱ፣ አደጋም ካለ መረጃው እኛ ጋር መድረሱ አይቀርም ብለዋል። ግን እስካሁን ባለው ምንም ነገር እንደሌለ ነግረውኛል። እንግዲህ እስከ መጨረሻው ምንም አያድርገው ማለት ነው። እባክሽን በቃ ተወኛለሽ። ወይ አምላኬ፣ ደግ ነገር አሰማኝ እባክህን። ሄሎ፣ አዎ ነኝ። ልጄ ሙት አገኛችኋት? ሞተች? ወይኔ ልጄ! ወይኔ ልጄ! ምንድን ነው? ልጃችን ሞታለች። ምን ማለት ነው? ደውለው ነበር አሁን። ሄሎ፣ ለምን እውነቱን አትነግሪኝም? ደውለው
እኔ አባቷ ነኝ። እስቲ የተፈጠረው ነገር በስነ ስርዓት አስረዳኝ። እሺ አለቃ ይመጣል። ኑና ውሰደው አሉ። አውቄው ነበረ። ወይኔ ልጄ ወይኔ ይህ ውሻ ባል ተብዬው ነው ልጅን እንደዚህ ያደረገው። ሬሳውን ውሰደው አሉ። እገለዋለሁ። ና አይ የት ነው የምትሄደው? ወይኔ ልጄ ወይኔ እባክህን እሺ በለኝ። ራስህን አትጉዳ እባክህን። ሳራ ሄኖክ እባክህን ተረጋጋ። እስኪ እንደዚህ አትሆን፣ ለመረጋጋት ሞክር። ምኑን ተረጋጋሁት? እሺ አሁን ትንሽ ጉረስ። ይቅርብኝ። አመሰግናለሁ። ብላ እንጂ ሄኖክ። ይቅርብኝ። ውዬ በር ላይ ነሽ? መጣሁ። ወይኔ ሳራ፣ ቢያንስ እንኳን ትንሽ አትጎርስም? እንዴት ነሽ? ሄኖክ ለምንድን ነው እንደዚህ የምትሆነው? ኧረ እባክህን ተጽናና። አቤል እስኪ የሆነ ነገር በላው፣ ቢያንስ ምግቡን ይብላ። ቆይ እንደውም እኔ ላጉርስ። ሄኖክ ጉረስ። ይቅርብኝ። ሄኖክ ምግብማ መብላት አለብህ፣ ካለ ሀዘኑን አትቋቋሙ። ሄኖክ ለምንድን ነው የማትሰማው? ኧረ በእናትህ ብላ። ውይ ይልማ ነው። ፈጣሪ ቸሮር ያሰማን። አሎ ይልማ፣ እንዴት አደረግ? ምን ተፈጠረ? ምንም ችግር የለም። እኔ ብቻ ከዚህ ነገር ውስጥ ልውጣ እንጂ የሚከፈለውን ነገር ሁሉ ከፍላለሁ። እሺ ይልማዬ፣ ጎበዝ። ምን አዲስ አለ? ምን አለ? በአንቺ ያካሄደማ ቢሆን ወይን ይወርደን ነበር። በስንት መከራ ያካበትኩት ገንዘብ የጠቀመኝ እንጂ። ዋናው ነገሩ መስተካከሉ ነው። በይ እንግዲህ ሂጂና ልጅሽን እያስመሰልሽ አጽናኝ። እሱንስ ማስመሰል አልቻልኩበትም። ሳየው አንጀቴ ስፍስፍ ነው የሚለው። ኧረ እባክሽ፣ ሚስቱን ስገይበት ግን እችለሽበታል። ብርሃኑ፣ ከአሁን በኋላ ይህን ቃል ሁለተኛ እንዳትናገር። የወጋ ቢረሳ የተወጋ ረሳ ማረለ ተረቱ። ምንም ያህል ነገር ወደኛ እንዳይመጣ ብንገፋው እንኳን ልጅሽ ሄኖክና የልጅቷ አባት ጋሻ ሀብታሙ ነገሩን እንዲህ በቀላል አያዩትም። እሺ ታዲያ አሁን ምንድን ነው የምናደርገው? እኛማ ምን እናደርጋለን? ወደኛ የሚያመጣቸውን ዱካ ከስር ከስር እየተከተልን ማጥፋት ነው እንጂ። እንዲህማ ከሆነ በቃ ነገሩ ምንም አላበቃም ማለት ነው። ቢያንስ እንኳን የተወሰኑ ነገሮች ከላያችን ላይ ቅልል ብለውልናል። አስበሽዋል? ግን አስክሬኑ እዚህ ቢሆን ምን ያህል ልትጨነቅ እንደነበረ። እሱስ እውነት ነው። ተመስገን። ይኸው እስካሁን ልጄን የበላ ጅብ አልጮኸም። ጊዜው ነጎደ። እኛም እንደዚህ ቆሽታችን እያረረ እንዲሁ ልንኖር ነው። እኔ የምልህ ሀብታሙ፣ ግን ይህንን ጉዳይ ላይ መድረስ አቃተ? ብዙ ሞከርኩኝ እኮ
ሁሉም ቦታ ግን ምርመራ ላይ ነን ነው የሚሉኝ። ታዲያ ነገሩ የልጄም ገዳይ ሳይገኝ እንዲሁ እንደቆረቆረ ልንኖር ነው? ከባድ ነው እንግዲህ፣ ላያስችል አይሰጥ እንግዲህ። በፍጹም ጂንም አጣጥፌ ቁጭ አለን። ጉድጓድ ውስጥም ገብቼ ቢሆን የልጄን ገዳይ ማግኘት አለብኝ። እንደዛማ ብታደርግ እኛም አርፈን የልጃችንም ነፍስ ታርፋለች። አታስዋሺ። እኔ አሁንም የሚመስለኝ ይሄ ፍቅረኛ ወይም ባል ተብዮ ይመስለኛል እንደዚህ ያደረጋት። ተው እንጂ ሀብታሙ፣ እንዴ እሱስ እንደዛ አያረግም። አላየኸውም እንደ የቀብሩ ለታ አብሯት እንኳን ጉድጓድ ልግባ ብሎ እንደዛ ሲያስቸግር የነበረው? ሲያሳዝን የኔ ጌታ። ኤልሳ፣ ለገዳይማ ማስመሰል ግድ ነው። እኔ አሁንም አላደርግም። ቆይ ባታምንስ ምን ታደርጋለህ እንዴ? አንተን የገደልካት ብለህ አንቃ ይዘህ አታናዘው። እንደዛማ በቀላሉ የሚናዘዝ ቢሆንማ መች ከማነቅ ወደ ኋላ ነበር። እኔ እንደውም ቀልቧም ምኗም ያላማረኝ እናቱ ናት። ማናት? እመቤት። ሁለቱም አውቀው ይሆናል የደበቁት። ሰውየው የታወቀ አራጣ አበዳሪ ነው። ምርመራውም እንዲዘገይ ያደረገው ገንዘብ ስላለ ይሆናል። አረቱ ሀብታሙ፣ ይሄ ሰው ባልሰራው ስራ እንደዚህ እየኮነንን እኛ ማጥያት ውስጥ አንግባ በዚህ እድሜያችን። እሺ እንዴት ዋልክ አቶ ብርሃኑ? አለን ይልማ። ነገሩ እንዴት እየደለ ነው? ጉዳዩን በምርመራ ምናምን እንዲቆይ አድርገናል። ዋናው ሰውዬ ግን ይፍጠን እያለ ነው። ድንገት ሰውየው ብቻውን ገንዘብ ማግኘት ፈልጎ ከሆነ ለምን አታባራውም? ኧረ በጭራሽ እንደዛ አይደለም። ሰውየው ገና አዲስ ተቀይሮ የመጣ ሰው ነው እና ስለሱ አንዳንድ ነገሮችን ለማጣራት ሞክሬ ነበርና ጉቦ የጠየቁትን ሰዎች ሁሉ በማስያዝ እናለው አሉ። ምን ነው አቀኛ ካልሆንኩ አለሳ ምን ይደረጋል እንግዲህ። ሁሌም እኮ ገንዘብ የሚወድ ሰው ማግኘት ከባድ ነው። አንዳንድ ቦታ ላይ ማቀኛ ሰዎች እንዳሉ እንዳትረሳ። የሱን አቀኝነት ቀቅሎ ይብላው። እሺ ቆይ እሺ፣ አሁን መፍትሄው ምንድነው? አንድ ሰው መጋለጥ አለበት አቶ ብርሃኑ። ይሄ ደግሞ ግዴታ ነው። ምርመራው ላይ ሰውየው እጁን አስገብቷል። ከዚህ በኋላ ነገሮችን ማጓተት በጭራሽ አንችልም። የግድ አንድ ሰው መጋለጥ አለበት። እና ታዲያ ሚስትህ እጇን ትስጥ እያልከኝ ነው? በጭራሽ እኔ እንደሱ አላልኩኝም። አንድ ገለልተኛ የሆነ ሰው ገንዘብ ተከፍሎት እጁን እንዲሰጥ ነው። በቃ ይሄን ነው ማድረግ የምንችለው። ጎበዝ ይልማ፣ እንደዚህ ገላግልኝ እንጂ። የዛን ቀን መኪናዋን ጋራጅ አካባቢ አቁማ ነው ሄደችው። ስለዚህ እዛ አካባቢ ያለ ሰው ማድረግ ነው ያው ጉዳዩ የበለጠ አሳማኝ እንዲሆን ማለት ነው። ታዲያ ለምን እዛው አካባቢ ጋራጅ ውስጥ የሚሰራ ሰው በገንዘብ አታለ እንዲያዝ ለምን አታደርግም? ምንም ችግር የለውም። ቆንጆ ታሪክ እንፈጥርና ልጁ እንደተጸጸተ አድርገን እጅ እንዲሰጥ ማድረግ። አንተ ብቻ አፍጠንልኝ እንጂ የማደርግልህን አታውቅም። የእውነት ነው የምነግርህ፣ የእውነት። ስለኔ አትጨነቅ አቶ ብርሃኑ። እስካሁን ድረስ ለኔ በጣም ብዙ ነገር አድርገሃል። ስለዚህ ማድረግ ያለብኝ ነገር አድርግ። ታዲያ በረታ እንዴት ነው? ተጽናና ሄኖክ? ግዴታዬ ነው። ግዴታ ዘኔን ረስቼ የፍቅረኛዬን ገዳይ በራሴ መፈለግ አለብኝ። ጉዳዩ ምርመራ ላይ ነው አልተባለም እንዴ? እስካሁን ምንም የለም ይላሉ። ከዚህ ቀደም እንደነበረ ፍጥነታቸው ቢሆን ይህን የወንጀለኛው ተይዞ ነበር። ግን ምን እንደሆነ አላውቅም። ከሆነ ሰዓት በኋላ ቅርዝዝ አሉ። ለምን ጉዳዩ ላይ ካልሆነ እናንተ ትኩረት አድርጋችሁ አልተመላለሳችሁም? ኧረ እኔ ራሴ ስመላለስ ነበር። ያው ሄኖክም ጉዳዩ እንዲፋጠን ያልደወለበት ቦታ አልነበረም። የልጅቷንም አባት በየቦታው ነበር ማገኛቸው። ታዲያ ወንጀሉ በጣም የተራቀቀ ቢሆን ነው አይደለም? በእርግጠኝነት የሆነ ሰው ነገሩ እንዳይታወቅ ይፈልጋል። አዎ እኔም የጠረጠርኩት እሱ ነው። ገዳዩ በእጅ አዙር መርማሪዎቹን አግኝቷቸው ሊሆን ይችላል። የፈለገ ቢሆን ከነሱ መሀል አንድ እውነተኛ ሰው ማግኘታችን አይቀርም። እሱን ካገኘን ደግሞ ጉዳዩን በሚገባ ያስጨርስልናል። ግን እንዴት ተደርጎ ነው የሚገኘው? እኮ አንድ እርምጃ የሚያራመደኝ ፍንጭ ነው የምፈልገው። እስከ ዛሬ ቤት ውስጥ ሆኜ ብዙ ነገር አድርጌያለሁ፣ ግን ምንም አይነት ፍንጭ ላገኝ አልቻልኩም። ገዳዩን መፈለግህን እደግፍልሃለሁ፣ ግን ደግሞ ገድዬ ምናምን የምትለው ነገር ደስ አይልም። ገዳዩን ለህግ ነው ማቅረብ ያለብህ። በፍጹም እሱ ታስሮ ሳይሆን እኔ ገድዬው ነው የማርፈው። ሳራዬም ቢሆን የምታርፈው እንደዛ ሲሆን ነው። አረ ሄኖክ ተው፣ ይሄ እኮ በእግዚአብሔር ዘንድ ያስጠይቃል። እሱ እኮ ነው ሚስቴን የገደለብኝ፣ ያውም በአሰቃቂ ሁኔታ።
ስለዚህ እኔም እሱን ብገለው ምንም አይደለም። ይሄ መገዳደል የምትለው እኮ የቃቃ የህፃን ጨዋታ አይደለም። እኛ የተማርን ሰዎች ነን። እንደ ተማረ ሰው ነው ማሰብ ያለብን። ቆይ እስቲ እናንተ ያልተገኘ ነገር ላይ አትጨቃጨቁ። መጀመሪያ ገዳዩ ይገኝ። ገዳዩማ መገኘቱ አይቀርም። ትሰሙኛላችሁ? ከዚህ በኋላ ግን እሱን ሳላገኝ አርፌ አልቀመጥም። ወንድሜ እኔ ሁሌም ቢሆን ከጎን ነኝ። እሺ በቃ ተውት። አሁን ይሄን ወሬን ተውና ሌላ ወሬ እናውራ። ቆይ ስራሽ እንዴት ሆነልሽ ብላችሁ አትጠይቁኝ ጭራሽ ጠይቁኝ ብለሽ መጠየቅ ጀመርሽ እንዴ? ታዲያ ምን ላድርግ? ወራችሁ እኮ ገደለ ተገደለ ምናምን ሆነ። ብርሃኑ እንዴ! አቤት ምትሻል እንዴ? እንዴ ምንድነው እንደዚህ ሀሳብን ጭልጥ አድርጎ ወሰደው? ይሄው አንቺ የሰራሽው ቆሻሻ ነገሩ ከስር ከስር እየመጣ አልፋታ ብሎኛል። እንዴ ገንዘብ ከፍለን ሁሉ ነገር አልቋል ብሎን አልነበር እንዴ? ጠበቃ ተብየው ይልማ። እሱ ማን ነበር የከፈልኩት? ያው እነሱ ምርመራ ላይ ያሉ ቤተሰብ ሲሰለቸው ጉዳዩ እንዲተውት ነበር የኔ ሀሳብ። አዎ ብለኛል። ምን አሁን ታዲያ ለምን ተጨማሪ ገንዘብ ፈለጉ? አንድ አቀኛ መርማሪ ጉዳይ ውስጥ ገባና ጉዳዩ በግዳጅ እንዲፈጥን እያደረገ ነው። ወይ ጉዴ! እሺ ደግሞ አሁን አማራጫችን ምንድን ነው? አዎ ከይልማ ጋር በደንብ አውርተንበታል። ነገሩን ሙሉ ለሙሉ የምንላቀቀው ይመስለኛል። አሁንም ገንዘብ ሊከፈል? ባለፈው እኮ ያወጣነው በጣም ብዙ ነው። ይህ ጉዳይ እንዳሰብነው ካልሄደ ገና በጣም ብዙ እንከፍላለን። እኔ ፈጣሪ ወይ እርዳን። አንቺ የሰይጣን ስራ የሰራሽ ፈጣሪና አታማሪ እባክሽ። ደግሞ ጭራሽ ቤቴ ድረስ መጣ። ምን አይነት ንቀት ቢሆን ነው? ይኸውልህ ታታብተሙ መነጋገር ይኖርብናል። እርሶ በደንብ ያግዙኛል ብዬ ነው አመጣጤ። እንዳግዝ ነው የፈለከው? አዎ የሳራ አባት። ይኸውልህ መርማሪዎቹ ሆን ብለው የምርመራውን ውጤት እያዘገዩት ነው። ስለዚህ እንደምንም ብለን በራሳችን መንገድ ገዳዩ ላይ መድረስ አለብን። ለህግ አይደለም እሷ ላይ ያደረሱትን እነሱም ላይ መድረስ አለብን። አንተ ትክክል። ኤልሲ አንቺ ግቢ በቃ። እኔና እሱ ቁጭ ብለን ትንሽ እናውጣለን። እንዴ ለምን? ልጅቷስ የኔ ልጅ አይደለች እንዴ? አብረን እንማከር እንጂ። ሄሎ ይልማ። ሄሎ አቶ ብርሃኑ። ገንዘቡን ከፋፍዬ ልጁ እጁን እንዲሰጥ አድርጌያለሁ። ብራቮ! ይሄ ነው የሚፈልገው። ከዚህ በኋላ ምንም ነገር እንደማይመጣብን ተስፋ አድርጋለሁ። ያው እንዳልኩ ያን የጋራጁን ልጅ ነው ያደረኩት። ያው ልጁ አንድ ታማሚ እናት አለችው። አንድ ነገር እሳሳታለሁ ቢል በእናቱ ሞት እንደፈረደ አስረግጬ ነግሬው ነው ገንዘቡን የተቀበለው። በጣም ጥሩ። በቃ እሱ እስር ቤት ከገባልንማ እናቱን እንከባከብለታለን። አዎ አቶ ብርሃኑ ቃል ገብቼለታለሁ። ታዲያ ወደ ማታ ተገናኝተን ውስኪ ነገር ልጋብዛ። ያቺን ደግሞ የጉርሷንም ነገር አረሳትም። እሺ አቶ ብርሃኑ እንደዋወል። በቃ ችግር የለውም። በልሽ ወንድሜ፣ ሰላም ዋል። አቶ ብርሃኑ ባጥንት የምትቀርበት ቀን ቅርብ ነው። ምን እንደዶለትኩልህ አላወቅም። ይኸውልህ አቤል፣ እኔ ቦታው ላይ እጄ ካጣራው በጠበጣለሁ ራሴን ስለማውቀው። ችግር የለውም። እኔ ሁሉንም ነገር አጣራለሁ። ልጁ ማን እንደሆነና ከሳራ ጋር ምን አይነት ግንኙነት እንዳለው ካወቅን እንደርስበታለን። እስቲ ከመርማሪው ጋር ብዙ ነገር ስላለኝ እኔ ደውዬ ያለውን ነገር ማጣራት እችላለሁ። ሳራ፣ ይህ ነገር ምንም ሊያሳምነኝ አልቻለም። ጉዳዩ እውነት ይመስላል። እንዴት? ቆይ እስቲ ያለን እንዳለ በጠቅላላ በዝርዝር አድርገህ ንገረኝ። ይኸውልህ እና በተደጋጋሚ ስልኳ ላይ እየደወለ አፈቅርሻለሁ ይላት ነበር። እሷም ደግሞ መኪናዋ በተበላሸ ቁጥር እሱ ጋር ነበር እየሄደች የምታሰረው። ደግሞ በዛ ላይ እኛ ጋር ከመምጣቷ በፊት መኪናዋ እሱ ጋር ነበር ያቆመችው።
በፍጹም ተቀባይነት የሌለው ሊያሳምን የማይችል ተግባር ነው። እንዴት እንደዚህ ልትለኝ ቻልክ? እንደዚህ በፍቅር የሚያስጨንቃት ሰው ቢኖር ኖሮ ትነግረኝ ነበር። እሷ ከኔ አትደብቅም። አይ ወንድሜ፣ ድንገት እንደው አንተ ከሱ ጋር እንዳትጋጭ ብላ ደብቃ ይሆናል። ይኸውልህ ስማኝ፣ በጣም እኮ የሚያስቀው ነገር ይኸውልህ፣ ከዚህ በፊት መኪናዋ ቢበላሽ ከኛ ደንበኞች የትም ሄዳ አታሰራም ነበር። በእርግጠኝነት እዛው ሲያስቸግሯት የነበረው ቦታ ቅርብ ስለነበር ነው እዛ ገራዥ መኪናውን የወሰዱት። አዎ ራሳቸው ናቸው ይዘውላት ሄዱት። ቦታውም ቅርብ ነበር። በቃ እንደጠረጠርኩት በፍጹም ገዳዩ እሱ አይደለም። ቆይ ታዲያ ማን ሊያደርገው ይችላል? ለምንስ ልጁ ራሱን ሲኦል ውስጥ ከተተ? አይ አይደል፣ መጀመሪያም ጠርጥረን ነበር። የሆነ ሰው በዚህ ጉዳይ እየተጫወተ ነው። ለሱም ቢሆን ከፍለውት ነው የሚሆነው። ይሄ ጉዳይ እኮ ብዙ አመት ለዘላለምም ሊያሳስረው እኮ ይችላል። ልጁ የሆነ ነገር ቢኖርበት ነው። ምን ሊኖርበት ይችላል? ይኸውልህ አቤል፣ አሁን መጀመሪያ ማድረግ ያለብን ስለዚህ ልጅ ማጣራት ነው። ስለሚሰራው ነገር፣ ስለ ቤተሰቦቹ፣ በአጠቃላይ ምንም አይነት ጉዳይ መቅረት የለበትም። የዛኔ ትክክለኛ ወንጀለኛው ላይ እንደርሳለን። ወንድም ያይዙ፣ እንደተቆጨህ አትቀርም። እኔ ሁሉንም ነገር አጣራለሁ። እሺ ወንድም፣ ያመሰግናለሁ። ሁሌም ከጎኔ ስለሆንክ አመሰግናለሁ። እሺ እንዴት ነው ነገሩ? አጣራክ? አዎ፣ ነገ ፍርድ ቤት ይቀርባል። ከዛ ፍርዱን ያገኛታል። ቆይ እኔ የምለው ምን አርጋኝ ገደልኳት አለ? እንደው ምን ምክንያት አቀረበ? እችን ምስኪን ልጅ ያፈቅራት ነበር። ልታገባ መሆኗን ሲሰማ ነው እንደዚህ ያደረጋት። አረመኔ ነው። እንደው ፈጣሪ ይቅር አይበለው። ይሄንን ሀዘን እሱ ቤት የሚግባ ልጁን ሰው ኤልሲ እንኳን ሰው አይጥ የሚገል እኮ አይመስልም። እንዴት እንደሚያሳዝን መልኩ ይሆናልና ምስኪን። ይሄ አረመኔ የልጄን ነፍስ በላ። እውነት ነው፣ መልኩ እንደዛ ሊሆን ይችላል፣ ግን ውስጡን አውጥቶ አሳየን። እንደው ቢልልን ሄኖክ እንዳለው ልጄን እንደገደለ እሱንም አንቆ ነበረ መግደል። በቃ ይበቃል። ሐውልቷንም ሄደን ቢሆን ቼክ እናደርግ። አርባውም እየተዳረሰ ነው። ከእንግዲህማ እርማችንን እናውጣ በቃ። ፈጣሪ ያለው ነው የሚሆነው።